ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። እነሱ በል ብሎ ሳይሆን እኔ ማለት አብርሃም እኮ ሚስቱን እንዲፈታ መክረኸው እኮ ትዳሩን እንደማይሆነው እንደማታከብረው ሚስቱ ለሱ ክፉ እንደሆነች እኮ ነግረኸው የልጁን እናት እንኳን አንተን ሰምቶ እንዲተው እኮ አድርገዋል እንዴ። የተሻለ ሴት እንዳመጣህለት ከሩታ የተሻለ ሴት እንደሆነች ነግረህ እኮ ሄርሜላን ስታጣብሰው እንኳን እሺ ብለዋል አይደለም። ይሄንን ቀለበት ከሷ ላይ ለማስወለቅ ቀርቶ የጋብቻ ቀለበቱን አውልቋል አይደለም። ይሄ ተራ ታገቢኛለሽ ቀለበት። በነገራችን ላይ ቃል ኪዳን ቀለበት እስከ ትዳር ድረስ ዋስትና አይደለም። ተጋብተሽ 80 ተፈራርመሽ ካልሆነ በስተቀር ስንት ሰዎች እናቴ የጋብቻ ትምህርት ተምረው እንኳን ተውት ቃል ኪዳኑን ምናምን ነገር ታገቢኛለሽን ተውት። አንድ ሰው በቸርች የጋብቻ ትምህርት ተምሮ ምን ብሎ ጨርሰው በቃ ወደ ጋብቻ ነው የሚሄደው፣ ወደ ቃል ኪዳን መፈራረም ነው የሚደርሰው። እዛ ጋር እንኳን ሊደርሱ ብለው የተለያዩ ሰዎች አሉ አይደለም። ታገቢኛለሽ የሚል ተራ ቀለበት አድርጎ የሚስቱንም የጋብቻ ቀለበት አውልቋል አይደለም። ይሄንን የታገቢኛለሽ ምናምን ወረ ምንድነው ቀለበት። በነገራችን ላይ እኔ ሄርሜላ ፋራ ስለሆንሽ እንጂ አልፈልግሽም ብሎ ይጂ ከዚህ ካለሽ እኮ ምን ታመጫለሽ? እድሜ ልክሽን ቀለበቱን አርገሽ ትዞሪያለሽ እንዴ? እኔ እኮ ከቀለበትም በላይ አርግዤለታለሁ ብላለሽ። ያ ነገር ወዴት ሄደ? ያ ነገር ከምን ደረሰ? ይሄ ነው ጥያቄ የሆነብኝ። ቀለበት ያስጨንቅሻል እንዴ አንቺ? እርግዝና ውስጥ ምን ልታደርጊው ነው? ሻሻ እንደሆነ ውሸት እንደሆነ እናውቃለን፣ ግን እስካሁን አንቺ ስለዛ ነገር ስላላነሳሽ ነው። ስለዛ ነገር ትዝም ብሎሽ ያውቅ ስለርግዝና ማለት ነው። ምንድን ነው የሩታ ለየት ያለው? የሩታ ኬታ ምን አይነት ነው እሷ ያሰራችበት አብርሃም ላይ ትዳሬን የሚል ልጄን የሚል እንግዲህ ኬታ አምጥታ እንዳሰራችበት እንደዚህ አይነት ማፍዘዝ ይሄ ፈዟል። አሁን ምን ነው የፈዘዘው? ጎበዝ አረተው እንደዚህ አይነት መፍዘዝ አለ። ሰው እኮ ፈዟል የሚባለው ራሱን መምራት ሲያቅተው፣ ራሱን የሆነ ነገር ማድረግ ሲያቅተው፣ ከበፊት አኗኗሩ ህይወቱ ልብሱን ሁሉ መቀየር እስኪያቅተው ድረስ ሲሆን እኮ ነው። መሳቅ አለመፈለግ፣ መጫወት አለመፈለግ ቢኖር፣ ሰው አለመፈለግ ቢኖር፣ ያ ነገሮች ቢኖር ኖሮ እሺ ልጅ የሆነ ነገር ሆኗል እንላለን። እዚህ ጋር ያኮርፋል፣ እዚህ ጋር ይስቃል፣ እዚህ ጋር ዝም ይላል፣ እዚህ ጋር ይፈዛል። እንደዚህ አይነት አብርሃም ምን አይነት ውጣንጥኝ ነው ታዲያ እሱ ያሰራችበት? እኔ አይተነው አናውቅም። እንደዚህ አይነት ቀለበት እንደገና ተንበርክኮ ሲያደርግላት የምታዩበት ቀን ይመጣል። ኧረ እኔ ተዘግዝቆ የሚያደርግላት እኔ የራሱ ጉዳይ። እሱ ከተመቸው እሱ ከወደደው እንግዲህ የፈለገውን ያርግ። አይደለም ድጋሚ መንበርክ ለምን በጭንቅላቱ ቆሞ ቀለበቱን አያደርግላትም? ከመጀመሪያውንም ከልቡ ቢሆን ያደረገላት እኮ ከሚስቱ ጋር እንደተለያየ እዛው በሰላማዊ መንገድ ከሚስቱ ጋር ልጁን እያሳደገ እችኛዋንም ሴት ሄርሜላንም አስከብሮ እርቆ ከሚስቱ ከፈታት ሚስቱ ወይም ከልጁ እናት ጋር ሳይገናኝ በሰላማዊ መንገድ መጀመሪያ መኖር ይችል ነበር። ያን ያላደረገውን ነገር አሁን ድጋሚ መጥቶ ያደርጋል ብላችሁ ራሱ እናንተ ማሰባችሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ፣ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። እና ዛሬ አብርሽ እሱን ቀለበት ያው እኛ ከዚህ በፊት እኔ አውልቂው ብያት ነበር፣ ግን ደግሞ ለኔ ልትሰማኝ አልቻለችም። ዛሬ ግን ራሱ ባለቤቱ ያደረገላት ባለቤት ራሱ መጥቶ ያስወልቃታል ማለት ነው። ሀሳብ ተጨምሩ ነገር አለ ብታይ እንግዲህ ትንሽ ውጥር ብላለች፣ እናስተነፍስላታለን። በቀለበቱ ምክንያት ነበር ትንሽ ውጥር እያለች ነበር። እኔ ግን ቤተሰቦች አንድ መናገር የምፈልገው ነገር ከዚህ በፊትም ተናግሬውማ ከሆነ እኔ እንጃ፣ ግን ተናግሬውም ከሆነ ድጋሚ መናገር የምፈልገው ምንድነው፣ ሄርሜላ ወደ አብርሃም ስትመጣ አብርሃም ትዳር እንዳለው ኦሬዲ የልጅ አባት ሊሆን እርጉዝ ሚስት እንዳለው እያወቀች ነው። ኦሬዲ አልተፋቱም ነበረ። ፍቺ የተፈጸመው ከዛ በኋላ ነው። በቃ ከሄርሜላ ጋር መላመድ ሲጀምር፣ ከሄርሜላ ጋር ቅርርቦች ሲጀምር፣ ከሄርሜላ ጋር የማይሆን ግንኙነቶችን ሲጀምር ነው አብርሃምም ከትዳሩ እያፈገፈገ መሄድ የጀመረው። ግን አንድ ለነግራችሁ የምፈልገው ነገር በአብርሃምና ሩታ ህይወት መበጥበጥ ወይም ትዳር መፍረስ ሄርሜላ ብቻ ተጠያቂ እንዳልሆነች እንድታቁ ፈልጋለሁኝ። ያ ማለት አብርሃምም 50 ሁለቱም ተጠያቂ እንደሆኑ ለፈረሰበት ትዳር ራሱም አብርሃም 50 አይደለም 70% በላይ ተጠያቂ ነው። ሄርሜላ መታ መቼም ትዳርህን ፍታ ብላ አስገድዳ የሆነ ነገር አርጋ አግታ ወይ ሽጉጥ ደቅና ገርፋ አይደለም ሩታን ጥሎ እንዲመጣ ያደረገችው። ይሄ ግልጽ የሆነ ነገር ነው። ስለዚህ ሄርሜላን ብቻ የምንወነጅልበት ወይም ደግሞ ሄርሜላን ብቻ ተጠያቂ የምናደርግበት ምንም ምክንያት እንደሌለ እንድታቁ ፈልጋለሁ። እኔ አብርሃምና ሄርሜላ እንዲለያዩ የምፈልገው አብርሃም ወደ ሩታ እንዲመለስ ብቻ ሳይሆን ሄርሜላም ይሄ ህይወት ስለማይጠቅማት ነው። የማይገባትን ህይወት ነው እየኖረች ያለችው። በነገራችን ላይ እኔ በምን እዳዋ እንደሆነ አይዶን ነው አላቅም እንደዚህ አይነት ህይወት እንድትመርጥ ያደረጋት እኔ እንጃ። ማለት
ሰው ሰላም ይፈልጋል አይደል? ሰው የተረጋጋ ህይወት ይፈልጋል አይደል? ሰው እንከን የሌለበት ጥያቄ የሌለበት ሁሉ ጊዜ ስጋት የሚፈጥርብንን ህይወት ከዛሬ ነገ ጥሎኝ ይሄዳል፣ አሁንም እኔን ሙሉ ለሙሉ አያፈቅረኝም፣ ወደ ሚስቱ ነገ ሊመለስ ይችላል የሚል ጥርጣሬን ይዘን ከሰው ጋር አብሮ መሆን መፈለግ ማለት እኔ እንጃ አላቅም። እኔ ሄርሜላ ምን ሆና እንደሆነ እኔ እንጃ። አይደለም አብርሃም አሁን ታሟል፣ ጤነኛ አይደለም። ሄርሜላ ራሱ ከመጀመሪያውም ራሱ ታማለች፣ ጤነኛ አይደለችም። ሰው ይሄ ነገር ሊገጥማት እንደሚችል እኮ ደጋግመን ተናግረናል እኮ። ዛሬ ላይ ስናገር ወይም ዛሬ ላይ ብዙ ሰዎች ሲናገሩ ወይም ዛሬ ላይ ሄርሜላን ስንናገር ወይም ሄርሜላን ብዙ ሰዎች ሲናገሩ እንደ አዲስ የምትመለከቱ ከሆነ እናንተ በቅርብ ጊዜ ማየት የጀመራችሁ ኦዲየንስ ልትሆኑ ትችላላችሁ እንጂ ሄርሜላ ገና ሳትጀምረው ገና ፍቅር ሳይጀምሩ ገና ረጅም ርቀት ሳይሄዱ ጀምሮ ስቆጣና ስገጽጻት ነበር አይደለ? ይሄ ሊያጋጥማት እንደሚችል ደጋግሜ ስናገር ነበር። ዛሬ አይደለም መናገር የጀመርኩት፣ ከዛሬ 6 ወር ነው 7 ወር በፊት ጀምሮ ደጋግሜ ስነግራት የነበረው ነገር ነው። በነገራችን ላይ በሄርሜላ ህይወት ላይ የተፈጠረው አዲስ ነገር አይደለም። ከመጀመሪያውም ስናገር የነበረው ነገር ነው በሄርሜላ ህይወት ላይ የነበረው። ይሄ ሊሆንባት እንደሚችል ሁላችሁም ታውቁታላችሁ። በነገራችን ላይ እናንተ ማታደርጉትን ነገር እናንተ አሁን የሰው ትዳር ላይ ትመጣላችሁ። እናንተ እንደዚህ አይነት የአብርሃም እና የሄርሜላ አይነት ሪሌሽን ትፈልጋላችሁ? አትፈልጉም አይደል? ስለዚህ ለሷም ይሄንን ለምን ትመኙላታላችሁ? የተሻለውን ለምን አንመኝላትም? እንከን የሌለበት መጥቶ ላይ ያስጨንቃት የማይችል ሌላ ሴት በህይወት ውስጥ የሌለች ትዳር ያልፈታ ልጅ ያሌለው በቃ ለሷ ብቻ ባል የሆነ ኤክስ ምናምን ሊኖረው ይችላል፣ ግን በቃ በትዳር ህይወቱ ሄርሜላ የመጀመሪያው የሆነች እንዴ እንደዚህ አይነት ትዳር ለሷ ተመኙላት እንጂ እንደዚህ ውጥንቁጥ የወጣ ትዳር እንዴት ነው የምትመኙላት? በምን እደዋ እሷ? እኔ የምትወዷት ይመስለኝ ነበር። እንደውም በጣም ነው የምትጠሏት። ከአብርሃም ጋር ትሁን፣ ከአብርሃም ጋር ትቀጥል፣ ከአብርሃም ጋር ምናምን የምትሉ ሰዎች አትወዷትም ማለት ነው። ይህንን ወቁ። ስታረግ ህይወታችንም ሙሉ ለሙሉ ውልቅ ትላለች ብለን ተስፋ እናደርጋለን። እናል እኮ ነው ፊኛ ቢነፋ በአንድ መርፌ ይጠቀም። እኔ ይህን ያክል ሩታ የሆነ ደስተኛ አይነት ነገር ባትሆኝ ደስ ይለኛል። ምክንያቱም ቀለበት ማውለቅ ምንም አይደለም። እናንተም ቀለበት አድርጋችሁ ነበር አይደለ? ቀለበቱን አውልቁ አይደለ? ሄደው ሳትፋቺ ነው ምናምን ሳትፋቱ አይደል ቀለበት ማውለቅ ምናምን የተጀመረው። ስለዚህ ምንም አዲስ ነገር አይደለም። ሄርሜላ ቀለበቷን ብታወልቅ ባታወልቅ፣ ዋናው ነገር እነዚህ ሰዎች መሀላቸው የተፈጠረውን ግንኙነት ያንን ቅሩኝነት ከልባቸው ውስጥ አውጥተው ሁለቱም ጥለው በቃ ትክክል እንዳልሰሩ አምነው የራሳቸውን የህይወት መንገድ መቀጠል እንጂ ቀለበት ማስወለቅ ምን ማለት አይዶን ነው አላቅም። በቀለበት ማስወለቅ ሰበብ መናገርና ማስተላለፍ የምትፈልጉት ነገር ካልኖረ በስተቀር ቀለበት ማስወለቅ ይሄን ያክል ደስታ የሚሰጥ ነገር አይደለም። በነገራችን ላይ አይኖ ሩታ ይሄንን ነገር የምትናገሪው ወይም ይሄንን ነገር እንዲደረግ የፈለግሽው ያለ ምክንያት እንዳልሆነ አውቃለሁ። ከመሬት ተነስተሽ የሄርሜላ ቀለበት ማውለቅ ለኔ ደስታ ይሰጠኛል ወይም በዛ ደስተኛ ሆናለሁ ብለሽ እንዳልሆነ አውቃለሁ። ሄርሜላ ቀለበት በማውለቋ የሆነ ታምር እንዲፈጠራል ብለሽ እንዳታስቢ። እንትን ያደረክላት ከዚህ በፊት እኔ ጠይቄያት ነበር እንድትመልሰው ቀለበቱ ልትመልስልኝ አልቻለችም። ስለዚህ አሁን አንተ ትጠይቃታለህ ማለት ነው። ቀለበቱን ስጪኝ ብላ ካሁን በኋላ የቀለበት አንቺ ጋር ምንም አይሰራም ብለህ እንደውም ለሩታዬ ደብል የምታደርግለት። እኔ ግን በነገራችን ላይ መጀመሪያ አካባቢ ላይ አብርሃም እነሱ የሚያዙትን እነሱ በልሚሉትን ነገር ሲል ግራ ገብቶኝ ነበር። የምርም የልጅ ታሞ ይሁን ምናምን የሚል ነገር አሰብኩና ከዛ በኋላ ግን አብርሃምን በደንብ አድርጌ ስመለከተው የሆነ ሸዋሻ እየተሰራን እንደሆነ ገብቶኛል። ያ ማለት አሁንም አብርሃም ሁኔታዎችን በደንብ አድርጋችሁ ከተመለከታችሁት የምሬን ነው ምላችሁ እንደዚህ እናድርግ ብለው ተመካከሩ ካልሆነ በስተቀር ወይም እንደዚህ በሉኝ ልክ በቃ የሆነ ነገር እንደሆነ ሰው አክት እያደረግኩኝ እሷን ትናንትናም ተናግሬዋለሁ ሂጂ አልላትም፣ ግን እንድትሄድ አደርጋታለሁ። ከዛ በኋላ እንገላገላለን። ወይም ልጎዳት አልፈልግም፣ የሆነ ሂጂ ከዚህ ብዬ አልፈልግም ከዚህ በኋላ ምናምን ብዬ ከአንቺ ጋር ማቆም አለብኝ ብዬ ብዙ ጥያቄዎችን ወደ እኔ ብታመጣ ልመልስላት የማልችላቸው ብዙ ነገሮች ሊኖሩ ስለሚችሉ ምክንያቱም ለምን ታዲያ አብርሃም ሆንክ እስከዛሬ? ለምን ትዳርን ታዲያ ፈታ? ለምን ቀለበት አደረክልኝ? ብቻ ብዙ ነገር አለው አይደለ? ከኔ ጋር ለምን እንደዛ ብዙ ነገሮችን አሳለፍ? ሴትነቴን ፈልገ ነው ወይ ምናምን የሚሉ የማይሆኑ ጥያቄዎችን ቢጠየቅ አብርሃም ሊመልስላት የሚችለው ምንም አይነት መልስ የለም በነገራችን ላይ። ስለዚህ ያለው አማራጭ በዛ አይነት መንገድ ከሷ መራቅ ነው የፈለገው። ለዛ ነው እነሱ እንደዚህ እንዲሉት የፈለገው። ለዛ ነው ኤፍሬምና ሩታ የሆነ ነገር እንዳዘዙት ነገር አድርጎ ከሄርሜላ የሆነ ስልታዊ ማፈክፈክ የፈለገው ማለት ነው። ይህንን ደግሞ ተረዱት። እንግዲህ እኛ ምንም ልናረግ አንችልም። የሩታና የአብርሃምና የሄርሜላም ህይወት አይመለከተንም። ህይወት የነሱ ነው። ግን ወደ ሚዲያ ሲያመጡ ለእኛ ነው አይደለ ቀኑን ሙሉ ተቀርጸው ምናምን ነገር ኤዲት አድርገው የሚያመጡልን። ስለዚህ ያመጡትን ሁሉ አሰስገሰሱን የምንቀበልበት ምንም አይነት ምክንያት ስለሌለ መናገር ያለብንን መገጸጽ ያለብንን ነገር ትክክል ያልሆነን ነገር የመናገር እኛም መብቷለን ማለት ነው። ሚዲያው የአንድ ሰው አይደለም፣ በቃ ሚዲያው የዓለም ሁሉ ነው። ስለዚህ ሁላችንም የመናገር መብት አለን ማለት ነው።
ያለማዳመጥና ያለማየት መብት እንግዲህ የተመልካቹ ነው። የተመቻችሁን እየመረጣችሁ የማየት መብት ደግሞ እናንተም አላችሁ። ምክንያቱም ዋይፋዩም ስልኩም የእናንተ ነው። አቤላ እንዴት ነህ? ሰላም ነህ? አታወራም እንዴ? መልስ አትሰጥም እንዴ? ኩራት ነው። እኔ አሁን ማለት ምንም እኮ አቤላ ከነሱ ጋር የሚያቀያይም የሚያጣላ የሚያኮራርፍ ምንም አይነት ነገር መኖር የለበትም። ምክንያቱም ሌላ ዓላማ ከሌለ ሌላ ክፋት ከሌለብህ ሌላ ንዴትና ብስጭት ውስጥ ካልገባ በስተቀር ከኤፍሬም ጋር እንድትዘጋጋ ሰላም እንዳትባባል ሊያደርግ የሚችል ምንም ነገር የለም። ያ ማለት አብሮ አደግነ ከአንተ በላይ አብርሃም የኤፍሬም ወንድም ነው። እንግዲህ መቼም አንተ በስመ አብረን አድገናል ወይም ጓደኛ ነን። የሱን ህይወትና የሱን ትዳር እኔ መርጥለታለሁ። እኔ ያልኩትን ህይወት ወይም ትዳር ነው መርጦ መኖር ያለበት ብለህ መቼም ችክክ አትልም አይደል? እንደዚህ አይነት አስተሳሰብ አንተ የለህም እኮ። አንተ የተባረክ ሰው ነህ፣ እንደዚህ አታስብም። ግን ውስጥ ያለው ክፋት ወይም ውስጥ ያለው ተንኮል ወይም ውስጥ ያለው ቅናት ውስጥ ያለው የሆነ የአደመኝነት መንፈስ እንዲህ አግጦ ስለወጣ ከወንድሙ ጋር ሰላም እንዳትባባል አድርገዋል። ኤፍሬም እኮ ወንድሙ ነው። የፈለገውን ነገር በወንድሙ ህይወት ላይ የመቃወምና እንግዲህ ያለመስማማት መብት አለው ካንተ በላይ ማለት ነው። እኔ ለምንድን ነው አንተም ዳኒም ራሳችሁን በቃ እንደ ባዳ ማታዩት? ስጋ አይደለህም፣ በቃ ወንድሙ አይደለም። ከአንድ እናትና አባት የተወለደው እንግዲህ ኤፍሬም ነው። ከኤፍሬም በላይ ነኝ ለአብርሃም ብለህ እንግዲህ መቼም አሰክሰንም። በአንዳንድ ነገሮች ባለመግባባት በተለያየን ሰዓት ለአንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና በነገራችን ላይ እኔ ሄርሜላም ብሆን እኔ አንቺም ብሆን እስከዛሬም ድረስ ጣቴ ላይ አላደርገውም። የምሬን ነው የምልሽ፣ ቀልድ አይደለም። በነገራችን ላይ አንቺ በደንብ አድርገሽ ነገሮችን ከተመለከትሻቸው አብርሃም የሚያደርጋቸው ነገሮች ከመታመም ተነስቶ ወይም ደግሞ የሆነ ነገር ሆኖ እንዳልሆነ ያስታውቃል። ግግም ብለሽ ታሟል ብለሽ ከሩታ ጋር እልህ ተጋብተሽ ግብግብ ለመፍጠር ወይም ደግሞ በቃ የሆነ አለ አይደለ ከሷ ጋር ሰላም ስላልሆነች መቼም ሲጀምር ሰላምም አትሆኝም። ግን ብቻ ሩታን መጥፎ ማስባል ስለምትፈልጊ ከዚህ በፊትም ብዙ ጊዜ አድርገሽው ስለምታቂ ሁልጊዜ እሷ ክፉ መጥፎ እንደሆነች አንቺ የተሻልሽ እንደሆንሽ ነው የምትናገሪው። ከመናገርም አልፈሽ በድርጊቶች እንኳን እሷ ከአብርሃም ጋር በፍቅር ጊዜም በትዳርም ጊዜ አብሮ በነበሩበት ሰዓት ላይ ሲያደርጉና ሲያሳልፉ የነበሩትን እያንዳንዱን ነገር አንቺም ደግመሽ ከአብርሃም ጋር ያን ስታደርጊው ነበረ። ያ ማለት አብርሃምን ከምታፈቅሪ ወይም አብርሃምን አፈቅረዋለሁ ወይም ወደዋለሁ ከምትዩ በላይ በሩታ የምትቀኙ ይበልጣል። በነገራችን ላይ ለዛ ነው በቃ ከሩታ የተሻልኩ ነኝ ብለሽ ራስሽን ስላላሳመንሽው ከእሷን ስታያት የበታችነት ስሜት ስለሚሰማሽ ነው። እሷን ስትመለከቺ የሆነ የበታችነት ስሜት ለአብርሃም ብቁ አይነት ሴት አይደለኝም። ፈቷት እንኳን ተለያይቶ እንኳን አንቺ ጋር የሆነ ከአንቺ ጋር እያሳለፈ እንኳን አንቺ አብርሃም ላይ ትኩረት ከማድረግ ይልቅ ሩታ ላይ ትኩረት ማድረግ ይቀልሻል። ይሄ ደግሞ በራስ መተማመን እንደሌለሽ ለራስሽ ክብር እንደሌለሽ ነው የሚያሳየው። ለዛም ነው እዚህ ሁሉ ጣጣ ውስጥ የገባሽው። አብርሃምም ከአንቺ ጋር የሆነ በቃ አለ አይደለ እርግጠኛ ሆኖ እንደተባለው የተሻለ ነገር ውስጥ እንደገባ አምኖ ከነበረበት ትዳር ወይም ከነበረበት ፍቅር አሁን ያለበት ወይም አሁን አብራው ያለችው ሴት ከልጁ እናት ወይም ደግሞ ከፈታት ሚስቱ የተሻለች ነሽ ብሎ እንዲያምን ሊያደርገው የሚችል ነገር አድርገሽ አታውቂም። በነገራችን ላይ እያንዳንዱ ነገር አንድ ሰው ሊሆን የማይችለውን ነገር ነው። ምክንያቱም አንድ ሰው ሊሆን የማይችለውን ነገር አንድ ሰው ማድረግ ከቻለ እያስመሰለ ነው። በነገራችን ላይ ያ ማለት አብርሃም ስንት ጊዜ ነው ወደ ሩታ ሲመለስ የነበረው? ከሩታ ጋር የማይሆን ንክኪ እንደገና ሲጀምር የነበረው ስንት ጊዜ ነው? እነዛ ሁሉ ነገሮች ለአንቺ ምልክት ነበሩ። የጀመርሽው ነገር ወይም ከአብርሃም ጋር እየሆንሽ ያለው ነገር ለአንቺ የሚገባ ህይወት እንዳልሆነ፣ ያሰብሽው ልታሳኪበት የምትችው ግንኙነት እንዳልሆነ ብዙ ምልክቶች ታይተውሻል። ግን እንግዲህ አንቺ እናቴ ባላየ ነው ፍቅር እውር ነው ብለሽ ይኸው ገደል ገባሽ። ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትታይ ነው እንፈልጋለን እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር እኔ ግን በዚህ ጥያቄ ውስጥ ወይም በዚህ ንግግር ውስጥ መስማት የምፈልገው ነገር ስለ እርግዝናው ነው። በቃ ያንን መስማት እፈልጋለሁ። ሊቀጥል ስለማይችል ተቻልሽ ቀለበቱን አውልቅናች ነው አላልኩሽም? ማድረግ አድርጌዋለሁ። ግን ደግሞ አብርሃም ይሄንንም በል ብለው ነው
ነገራችን ላይ አብርሃም በል ስለተባለ ብቻ እንዳላለ ማረጋገጥ የምትፈልጉት በጣም ሲሪየስ ሆኖ አብራርቶ ምናምን ነገር በልብሎኝ ምናምን ሲሪየስ ሆኖ ነው እየተናገረ ያለው። በነገራችን ላይ ይሄ ብቻ ንግግሩ ከአብርሃም ጀርባ የሆነ እውነት እንዳለ እንድታውቁ ያደርጋቸዋል። ሲሪየስ ሆኖ በቃ መናገር ያለበትን ነገር ሰርሶ ነው በቃ እየተናገረ ያለው። የሆነ ከራሱ እንደሆነ አድርጎ ነው እየተናገረ ያለው። ከዚህ በፊት ግን የሆነ በልብሎኛል ምናምን ነበር ሲል የነበረው። ይሄን እንዳትረሱ ሳይሆን ከዚህ በኋላ እኔና እሷ ነገር ስላበቃለት ይሄ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። እነሱ በልብሎኝ ሳይሆን እኔ ማለት አብርሃም እኮ ሚስቱን እንዲፈታ መክረኸው እኮ ትዳሩን እንደማይሆነው እንደማታከብረው ሚስቱ ለሱ ክፉ እንደሆነች እኮ ነግረኸው የልጁን እናት እንኳን አንተን ሰምቶ እንዲተው እኮ አደርገዋል እንዴ። የተሻለ ሴት እንዳመጣህለት ከሩታ የተሻለ ሴት እንደሆነች ነግረህ እኮ ሄርሜላን ስታጣብሰው እንኳን እሺ ብለዋል አይደለም። ይሄንን ቀለበት ከሷ ላይ ለማስወለቅ ቀርቶ የጋብቻ ቀለበቱን አውልቋል አይደለም። ይሄ ተራ ታገቢኛለሽ ቀለበት። በነገራችን ላይ ቃል ኪዳን ቀለበት እስከ ትዳር ድረስ ዋስትና አይደለም። ተጋብተሽ 80 ተፈራርመሽ ካልሆነ በስተቀር ስንት ሰዎች እናቴ የጋብቻ ትምህርት ተምረው እንኳን ተውት ቃል ኪዳኑን ምናምን ነገር ታገቢኛለሽን ተውት። አንድ ሰው በቸርች የጋብቻ ትምህርት ተምሮ ምን ብሎ ጨርሰው በቃ ወደ ጋብቻ ነው የሚሄደው፣ ወደ ቃል ኪዳን መፈራረም ነው የሚደርሰው። እዛ ጋር እንኳን ሊደርሱ ብሎ የተለያዩ ሰዎች አሉ አይደለም። ታገቢኛለሽ የሚል ተራ ቀለበት አድርጎ የሚስቱንም የጋብቻ ቀለበት አውልቋል አይደለም። ይሄንን ታገቢኛለሽ ምናምን ወረ ምንድነው ቀለበት እነሱ በልብሎኝ ሳይሆን እኔ ፈልጌው ነው። እናውራ እኮ ቀለበቱን ቆይ እንዳዳምጠኝ። በመጀመሪያ ደረጃ እኔ ሰምታችኋል አይደል? እነሱ በልብሎኝ አይደለም እኔ ፈልጌው ነው። ከዚህ በፊት ግን እያንዳንዷን ነገር እነሱ በልብሎኝ ነው ኤፍሬም ነው ያለኝ ሩታ ነው ያለኝ ሲል እንደነበረ አስታውሱ። ትክክለኛ የታመመ ሰው መሀል ላይ አይዋዥቅም፣ መሀል ላይ አይቀላቅልም። በነገራችን ላይ ረስቶታል አብርሃም እነዛን ጊዜ አሁን ያኔ ሩታ ነው በላይ ያለችኝ ኤፍሬም ነው በላይ ያለችኝ ማለቱን ረስቶታል። ይሄን አስታውሱ። ለዛ ነው አልታመመም እምላችሁ። እስካሁን ድረስ ያደረኩት እኔ እናንተ መሀል ክፍተት አለና ቀለበት የሚወልቅ ነገር አይደለም፣ ቃል ኪዳን ነው አይደል? ከዛ ባለፈ ደግሞ ነገ ምን እኔ እናንተ በነገራችን ላይ ቀለበት ቃል ኪዳን አይደለም፣ በቃ አጭቼሻለሁ ነው። ከዚህ በኋላ የኔ ነሽ ነው በቃ፣ ሌላ ምንም አዲስ ነገር የለውም። ቀለበት ቃል ኪዳን ይሄ የታገቢኛለሽ ቀለበት ቃል ኪዳን ሆኖ ማያውቅም። ሲጀምር ምንም ከእኔ እንጃ ከየት እንደመጣ ራሱ ዝም ብለን ከፈረንጅ ዝም ብለን ሰብስበን ስለምንቀበል እንጂ በእኛ ባህልም ወግም የሌለ ነገር ነው። ዛሬ 5-6 ዓመት በፊት 10 ዓመት አይሆንም እንደዚህ አይነት ነገር ኢትዮጵያ ውስጥ ከተጀመረ። ቀጥታ ነው በቃ እጮኝነት ይተጫጫሉ፣ ቀጥታ ወደ ቀለበት ነው እንጂ ታገቢኛለሽ ብሎ ተንበርክኮ ከዛ በኋላ ነው ስንቱ የማይገባ ነገር ከጋብቻ በፊት ሲፈጠር ዝም ብሎ ዛ እንትን ሲሉ የሚውሉት እንጂ ትክክለኛ ቃል ኪዳን የጋብቻ ቀለበት ነው። በቃ 80ሺን የተፈራረምሽ ጊዜ በተክሊልም ሊሆን ይችላል እንግዲህ በራስሽም በኩል ያገባሽው ሊሆን ይችላል። የዛኔ የምታደርጊው ቀለበት ነው የቃል ኪዳን ቀለበት። በነገራችን ላይ ይሄ ታገቢኛለሽ ቀለበት ነው። ይሄ ተነጋግራችሁ የምታደርጉት ማለት ነው። ሰርፕራይዝም አይደለም። በአሁን ጊዜ ሰርፕራይዙም ቀርቷል። ቀሚሱም ምኑም ተገዝቶ ተዘጋጅቶ ነው። አንዳንዱማ ጭራሽ የመስክ ፎቶ ሁሉ ተነስቶ ጨርሶ ነው ከዛ በኋላ እንደገና ታገቢኛለሽ የሚባባለው። ይሄ የፉገራ ነው። እንደሚያጋጥመን አይታወቅም። ትንሽ ክፍተት በተፈጠረ ቁጥር ቀለበት ማውለቅ ተገቢ ነው ብለህ ታስባለህ? እኔ እናንተ ጋር ነው ክፍተት አለ ነው እንጂ የእውነት ልብ ፈልጎትና የእውነት ህይወትን ፈቅደው እየኖርክ እንዳልሆነ እየገባኝ በፍጹም ይሄን ቀለበት ላውልቀው አልችልም። ይህ ሀሳብ ደግሞ ያንተ ሀሳብ ሊሆን አይችልም። በነገራችን ላይ እኔ ሄርሜላ ፋራ ስለሆንሽ እንጂ አልፈልግሽም ብሎ ይጂ ከዚህ ካለሽ እኮ ምን ታመጫለሽ? እድሜ ልክሽን ቀለበቱን አድርገሽ ትዞሪያለሽ እንዴ? እኔ እኮ ከቀለበትም በላይ አርግዤለታለሁ ብላለሽ። ያ ነገር ወዴት ሄደ? ያ ነገር ከምን ደረሰ? ይሄ ነው ጥያቄ የሆነብኝ። ቀለበት ያስጨንቅሻል እንዴ አንቺ? እርግዝና ውስጥ ምን ልታደርጊው ነው? ሻሻ እንደሆነ ውሸት እንደሆነ እናውቃለን፣ ግን እስካሁን አንቺ ስለዛ ነገር ስላላነሳሽ ነው። ስለዛ ነገር ትዝም ብሎሽ አያውቅም። ስለ እርግዝናው ማለት ነው። ከራሱ ጋር እናንተ አዛችሁት ማለት አልታዘዝኩም። በራሴ ፍላጎት ነው እያደረኩ ያለሁት እኮ እያለ ነው። ይሄንንም በል ብላችሁት ይሆናል። አቤል ለምንድን ነው አሁን ስለ ግምትህና ስለ አንተ አስተሳሰብ እናወራው? ለምን ገምታለህ? እና ልጁ ሳይሆን ይሄ ራሱ እያለክ ነው አይደል? በቃ አልፈለግም ቀለበቱን ታውልቅልኝ እያለ ነው። ስለዚህ ሄርሜላን ብትሆኚ እኔ ከዚህ በላይ ምን ማረጋገጫ ፈለጋችሁ? እስኪ እኔ የዛሬውን አብርሃም አይታችሁ አሁንም ታሟል የምትሉ ሰዎች ካላችሁ እግዚአብሔር ይርዳችሁ። እንግዲህ ምንም ልንረዳችሁ አንችልም። በገዛ እጅሽ ነው በነገራችን ላይ ሄርሜላ እዚሁ ጣጣ ውስጥ የገባችው። መጀመሪያውንም ከሩታ ጋር መነካካት ባትጀምሪ፣ ስለ ሩታ ክፉ ማውራት ባትጀምሪ፣ እዛው ጥግሽን ይዘሽ በቃ ጣጣህን እዛው ከሚስት ጋር ጨርስ። እኔ መነካካት አልፈልግም። የምንገባበት ህይወት የእኛም ትዳር ነው። ስለዚህ ያችም ልጅ ሴት ናት። በቃ ፈትቻታለሁ፣ አልፈልጋትም፣ ከአንቺ ጋር ነው መሆን የምፈልገው ካልከኝ በቃ ከኔ ጋር ብቻ ከድሮ ሚስት ጋር አታገናኝም ብለሽ እዛው በቤትሽ ወይም እዛው በራስሽ መንገድ ከአብርሃም ጋር ነገሮችን መጨረስ ትችይ ነበር።
አንቺ የሰው ትዳር እንዲፈርስ ከማድረግሽ አልፎ ጭራሽ ሚስትዮ ላይ አይን አውጥተሽ መተሽ ከሚስትዮ ጋር ሰጣ ገባ ንግግር መሰዳደብ ጭራሽ ስለ ድሮ ትዳሯ ማብራራት ሁሉ ጀመርሽ እኮ አንቺ በዛኛው ቤት አንቺ ካንቺ ጋር በነበረ ጊዜ እንዲያርገሽ ምናምን ማለት ጀመርሽ እኮ ጭራሽ ይሄ ሁሉ ነገርሽ ነው እዚህ ጣጣ ውስጥ የከተተሽ ይበልሽ ነገሩ ሲጀምር የሰው ጋር የተሰረቀ ነገር ሲጀምር እኮ ምንም መጨረሻው አምሮ ያቅ አሁን እኮ ተጣልታችሁ ሳይሆን ተለያይታችኋል የእናንተ ነገር እኮ አብቅቷል ምናልባት ዲስታንስ ሊኖረን ይችላል እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ እሱ እንግዲህ የራስሽ ታረተረ ወይ ዲስታንስ እሱን እንኳን ተይው እሱማ ባንቺ ካንቺ ጋር በነበረ ሰዓት እኮ ከሩታ ጋር የተፈጠረ ነገር ነው ተፋቷል በቃ ምን ተብሏል ከሩታ ተለያይቷል ተብሎ አንድም ቀን ግን ከሩታ ርቆ አያውቅም እስኪ በ6 ወር ውስጥ ነው በ7 ወር ውስጥ ከአብርሃም ጋር በነበርሽበት ጊዜያቶች ውስጥ አብርሃም ከሩታ ርቆ የምታውቂበትን ቀን ንገረኝ እስኪ አንቺና አብርሃም ስትጣሉ ወይም አንቺና አብርሃም መካከል ችግር ከተፈጠረ ተፈጥሮ የሚያውቀው በሌላ ኬዝ ነው በሩታ ጉዳይ አይደለ ሩታ ጋር ሄዶ ከሩታ ጋር የሆነ ነገር ብቻ የሆነ ነገር አይደል በቃ ከመጀመሪያውም ስናገር አልነበር እኔ አብርሃም ከሄርሜላ ጋር ሆነ እንጂ ልቡ ያለው ሩታ ጋር ነው ሄርሜላን እያቀፈ የሚያስበው ስለ ሩታ ነው ብያችኋለሁ እኮ ያን እኮ አሁን የተፈጠረብሽ በነገራችን ላይ አሁን አንቺ እኔና እሱ ማለት ዲስታንስ ሊኖር ይችላል ኧረ በስመ አብ ከየት መጥቶ እናቴ ዲስታንሱማ እንግዲህ በሩታና በሱ መካከል ነበር እኮ ያን ዲስታንስ አጥብበሽ የራስሽ ማድረግ ስትቺ አንቺ ከሩታ ጋር ስትፎካከሪ መልሰሽ አጣሽው ይበልሽ ነገሩ ያጣሽውም የሰው ስለሆነ ነው በቃ ኪዳን ያለው ከሷ ጋር ነው ሚስቱ እሷ ናት ልጅ ወለደችለት እሷ ናት እግዚአብሔር የሰጠው እንግዲህ ሚስት ሩታ ናት አንቺን ማን እንደሰጠው እኛ አናቅም ነገሩ የአንቺ ፈጣሪ አቤላ ነው የሰጠው ለሱ አይታየው እንደዚህ አድርገሽው ባንቺ ሂድ ስትዩ የሚሄድ ና ስትዩ ሚስቱ ላይ መታዘዙ አይደብራችሁ አሁን እኮ ስልጣን የለሽ ምንድን ነው የሩታ ለየት ያለው የሩታ ኬታ ምን አይነት ነው እሷ ያሰራችበት አብርሃም ላይ ትዳሬን የሚል ልጄን የሚል እንግዲህ ኬታ አምጥታ እንዳሰራችበት እንደዛ አይነት ማፍዘዝ ይሄ ፈዟል አሁን ምን ነው የፈዘዘው ጎበዝ አረተው እንደዚህ አይነት መፍዘዝ አለ ሰው እኮ ፈዟል የሚባለው ራሱን መምራት ሲያቅተው ራሱን የሆነ ነገር ማድረግ ሲያቅተው ከበፊት አኗኗሩ ህይወቱ ልብሱን ሁሉ መቀየር እስኪያቅተው ድረስ ሲሆን እኮ መሳቅ አለመፈለግ መጫወት አለመፈለግ ቢኖር ሰው አለመፈለግ ቢኖር ያ ነገሮች ቢኖር ኖሮ እሺ ልጅ የሆነ ነገር ሆኖ እንላለን እዚህ ጋር ያኮርፋል እዚህ ጋር ይስቃል እዚህ ጋር ዝም ይላል እዚህ ጋር ይፈዛል እንደዚህ አይነት አብርሃም ምን አይነት ውጣንጥኝ ነው ታዲያ እሱ ያሰራችበት እኔ አይተነው አናውቅም እንደዚህ አይነት ነገር ማን ያቀደሻል እንዴ እንደዛ ፍርድ ቤት ለፍርድ ቤት እንዳለች ባንደበት በነገራችን አንድ ነገራችሁ የምፈልገው ማንም ሰው ሊፋታ ይችላል መልሶም ሊጋባ ይችላል ይሄ ብርቅ አይደለም ያየነው ነገር ነው ፍቺም ብርቅ አይደለም የተፋቱ ሰዎችን መልሰው ሲገናኙ እንደገና ኪዳናቸውን አድሰው ወደ ትዳራቸው ሲመለሱ ማየት ብርቅ አይደለም በነገራችን አሁን ፈተዋለች እንዴ ወረቀት እኮ ነው በቃ ወረቀት ነው ያኛው ህጋዊ መሆናቸውን ማረጋገጫ እንጂ ፍቅራቸውን ወይም ደግሞ አንድነታቸውን ወይም ደግሞ የሆነ ነገራቸውን ማረጋገጫ አይደለም እኮ በቃ በህግ አግባብ ነገ የሆነ ነገር ቢደርስ የሆነ ነገር ቢከሰት በተጋቡበት ህግ መሰረት ባሏን መጠየቅና መክሰስ እንድትችል ያደርጋት እንጂ ባሏን ታማኝ እንዲያደርግላት ወይም እሷ ለባሏ ታማኝ እንድትሆን ምናምን ነገር ወይም ደግሞ በዚህ መሰረት ነው ልጅ የምንወልደው ምናምን የሚል እኮ ውል አይደለም የተፈራረሙት ስንቱን ተናግረን እንችላለን እንኳን ላስረዳ ፈቃደኛ ከሆነ አንተ አዲስ ህይወት ጀምረህ ነው አይደል እንዴ ፓስገድጄ ወይም ደግሞ ቀለበት እንደዚህ ካላደረግን ሞቼ እገኛለሁ ብዬ አይደለም ወደኸው ፍቅደኸው ነው አይደል እንዲያደርክልኝ ከዛ በኋላ ደግሞ ቀለበት ግን አፈቅርሃለሁ ምናምን ብለሽ መሬት ላይ እስከመውደቅ ደርሰሽ እንደነበር ወቂ ምንድነው የፍቅር ጥያቄ አልቅሰሽ እንዳቀረብሽለት ወቂ እንግዲህ ወደ አብርሃም የምትመጡ ሴቶች ሁሉ የፍቅር ጥያቄ አልቅሳችሁ አቅርቡልኝ ብሏችሁ ይሁን አላቅም ብቻ እኛ አይተነው የማናውቀውን ነገር ነው ያሳያችሁን ግን እንግዲህ እንዳትረሺው ይሄንን ጉዳይ ብለሽ ያዙኝ ልቀቁኝ ብለሽ ኧረ በስመ አብ ስንቶች ግራ እስኪገባቸው ድረስ ስንቶች በሴትነታቸው እንዲያፍሩ አድርገሻቸው እንደዛ እግሩ ላይ ወድቀሽ ስትጃጃ የነበርሽው አንቺ ነሽ ወንድ ልጅ በነገራችን ላይ የለፋበት ነገር ሲሆን ደስ ይሏል ወንድ ልጅ እግሩን እንደ ጥላ እየተከተለ አፈቅራለሁ አግባኝ ለምትል ሴት እኔ ቦታ ሲኖረው ራሱ አይቻላል በቃ አምኖበት ፈልጎ ካልሆነ በስተቀር ወንድ ልጅ በየትኛውም ሴት ልጅ አይሸነፍም ይሄንን ወቂ ራስሽን አርክሰሽ ራስሽን የሆነ እኔ እንጃ ዝቅ አድርገሽ የሆነ ተስፋ እንደሌላት ከአብርሃም ውጭ ወንድ እንደማያገባሽ ወንድ ዞር ብሎ እንደማያይሽ አይነት ነገር አርገሽ ራስሽን ይዘሽ የመጣሽ ወደ አብርሃም ራስሽ ነሽ ራስሽን አስከብረሽ ብትመጪ ኖሮ ይሁሉ ነገር አይፈጠርም ነበር ልጅና ቀለበት ካደረግን በኋላ በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል እንዴ አብርሃም ስማኛ እንዴ ቆይ አዳምጠኛ እንዴ በደንብ አዳምጠኝ ብዙ ፊውቸሮች ነበሩ ቀለበት ማለት ኖርማል ቀላል ነገር ሆኖብህ ነው ያሁሉ ነገሮች አውርተናል ያሁሉ ነገሮች ብዙ ነገር እኔ ይኸውላችሁ እንደዚህ አይነት ነገር የሚያናደኝ ለምን እንደሆነ ታውቃላችሁ በራስ ሲደርስ አያችሁ አይደል ለዛውም አንቺ ምንድነው ታገቢኛለሽ ቀለበት ተራ ቀለበት ነው እሱ ችግር የለውም ግን
የሚስቱን ቀለበት ሲያውልቅ ፍቺ ሲፈጽም ሚስቱን ጥሎ ዳንጂ ሲመጣ ታዩ ፍቺ ሳይፈጽም ምንም እሷን ፍታኝ ሳትለው ምናምን እሷም እንለያይ ሳትለው በፊት ነገሮች ሳይከሩ በፊት ታዩ ገና ከመጀመሪያውንም ጀምሮ ትዳር ወዳለው ወንድ ለአጽናናም ከጎን ልሁን ምናምን ብለሽ መተሽ ከዛ በኋላ እንደገና እንለያይ ክትልሽ ከአንድም ሶስቴ ነው ምናምን የናንቺ ነገር እዚህ ጋር ያብቃ ስልሽ እንዴት ለምጃለሁ ማናልኝ ብዙ ነገር የነ ብቅብር ጥስዬ ምናምን ብለሽ አልለያይ ያልሽው አንቺ አይደለሽ እንዴ? ይሄ እኮ የምንረሳው ጉዳይ አይደለም። ታያ ሄርሜላ በአንቺ ሲደርስ አየሻል። ለዛውም ለተራ ለዚህ ታገቢኛለሽ ቀለበት የጋብቻ ቀለበት አስወልቀሽ የለ እንዴ? ምን የሚገርም ነገር የእውነተኛ ወደ ቀልብ ስትመለስ ከልብ እንዳላወጣኝ በደንብ አድርጌ ነው የማውቀው። ስለዚህ እኔ ቀለበት ማውለቅ ምንም ጥቅም የለውም። ከዛ ባለፈ ደግሞ ይሄ ቀለበት ለእኔ በጣም ጥቅም አለው። እሺ ከብዙ ነገር አንጻር አብርሃም ከአንተ ጋር በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩኝ ይሄ ቀለበት ለእኔ ጥቅም አለው። እንደ ቀላል ነገር ቀለበት ስታውልቀው ከኔ ጋር ተራራክ ማለት አይደለም። እሺ የዛሬ ክፍተታችን ደግሞ እስከ መጨረሻው ድረስ አንገናኝም፣ እስከ መጨረሻው ድረስ እኔ እናንተ ምንም አንገናኝም ማለት አይደለም። ትገናኝም እኮ እንደማገባት እኔ እኮ ግራ የገባኝ ነገር ያኔ ቆይ ትዳሩን ሲፈታ ምንም አልመሰለሽም ነበር ማለት ተራ ነበር ላንቺ። ይሄ በኔ ህይወት አይደርስም የዘራውትን አላጭድም ብለሽ ነበር እንዴ? ትዳር መፍታት ይከብዳል ወይስ ቀለበት አድርጎ መለያየት ይከብዳል? ይሄ እኮ ተራ በቃ አይሆንሽም። ይሄ ለባልነት 50-40 ዓመታትን አብሮ አንድ ቤት ውስጥ ለመኖር አይሆንሽም ማለት እኮ ነው። በቃ በታገቢኛለሽ ቀለበት ከተለያየሽ እንደውም እዛ ጋር ደረሰሽ እውነቱን አውቀሽ ከተለያየሽ ሰየው ነው ተገላገልሽ። እንደውም በነገራችን ላይ እንዴ ያለ ጋብቻ አትኖሩም ተብላችኋል እንዴ? ቆይ ባል ከሌለሽ አትኖሪም ተብለሻል እንዴ? ሚስት ካልሆንሽ በቃ እዚህ ምድር ላይ መተንፈስ መኖር አትችይም ተብለሻል እንዴ? አረ ሄርሜላ ተይ ስንት የተሻለ ነገር እግዚአብሔር ላንቺ አስቀምጦልሻል። የሰው ህይወት ላይ ችክክ አትበይ። ፈልገው ከፍታ ጋር ነው እየሆንኩኝ ያለው። ስለዚህ የኔ ነገር አንቺ ጋር ምንም አይሰራም። ስለዚህ ቀለበቱን አውልቄነት ወይስ ሰምተሻል? እንግዲህ እየጠበቀሽ ነው። ቀለበት ለአንተ ኖርማል ነው። ቆይ እኔ እናንተ ስንጣላ እንድሰጥህ ነበረ ቀለበቱን የሰጠኸኝ? ቀለበት እኮ ያደረግልኝ ሩታ ጋርም እኮ ቀለበት ያደረጉት እኮ ሲጣሉና ሲጨቃጨቁ ለመፋታት ወይም ቀለበት ለማውለቅ አልነበረም አይደል? ይሄንንም ታውቂያለሽ። እኔ ላስታውስሽ ብዬ ነው። ወደፊት ብዙ ነገር እየተመኘን ነበር አይደል? እንዴ አዲስ ህይወት የጀመርክ ሰው ነበር አይደል? እንዴ በነገራችን ላይ ከሩታ ጋር በጣም ብዙ አዲስ ነገር እኔ እንጃ ብዙ ምኞት አባት የመሆን እኔ እንጃ እኔ ከሩታ ጋር አብርሃም ምን ያላሰበው ምን ያላቀደው እንዴ በጣም ብዙ ህልም ነበራቸው እኮ በነገራችን ላይ እናቱንና ሴጣን መጥቶ እዚህ ነገራችን ላይ ሴጣን የውበት መደምደሚያ ይለዋል መጽሐፍ ቅዱስ። ሴጣን አስፈሪ አይደለም። እሺ ሴጣን የሆነ ቀንድ ያለው ምናምን ጥርስ ያለው አይኑ የሚፈጥ ምናምን አይደለም። ሴጣን የውበት መደምደሚያ ይለዋል መጽሐፍ ቅዱስ በነገራችን ላይ። ስለዚህ ሁልጊዜ ሴጣን የሚመጣው በምትወዱት ድክመታችሁ በሆነ ቆንጅዬ በምትሉት ወይም ደግሞ ስታያት የሆነች በምታጓጓ የሆነች በቃ ስሜታዊ ልታደርግ በምትችል ሴት ምናምን ነው። ያም ደግሞ አብርሃምን ይሄው አፈር አበላው እንጂ ሴጣን እንደምታስቡት ይሄ 6 ሰዓት ለሊ አመድ ላይ ምናምን ሀይቅ መሃል ሴጣን ምን ይሰራል? ሴጣን ከጉማሬ ጋርና ከአሳ ጋር ሀይቅ መሃል ምን ይሰራል? አመድ ላይ ሴጣን አመድ ላይ ምን ይሰራል? የሚፈልገው እኛው መሃል ነው ያለው ሴጣን በነገራችን ላይ አካል ለብሶ ማለት ነው ሜካፕ ምናምን ሁማኔድ እያደረገ ምናምን ነገር ቻፕስቲክ ተቀብቶ በዚህ ምክንያት እኔ ከሩታ ጋር እንደዚህ ፊሸር አስቤያለሁ ብለህ እንኳን እሱ አልፈልግሽም ቀለበቱን እንድታወጪ ይፈልጋሉ እያለ ነው። እሷ የምታወራው ወሬ እየተቀበላት አይደለም እንዴ? ምን አድርጎ ነው ይችላል? ማን ተራር ቀለበት ያደርግልኝ? እኔ ካንተ ጋር ነው ማውራት ያለብኝ። ቢያንስ ወይ እነሱ ሄደው እንኳን ብቻዬን አውራኝ። በዚህ ምክንያት እኔ ከሩታ ጋር እንደዚህ ፊሸር አስቤያለሁ ብለህ እንኳን በግልጽ አማርኛ አልነገርከኝም አይደል እንዴ? ስታወኝ ዝም ብለህ ለቀኸኝ ታው ሄድክ። ምንም አላልኩህም። እንዴት ነው በጣም ልመልስ እየሞከርኩ ነው። አንተ ለመረዳት እየሞከርኩ ነው ያለው። በነገራችን ላይ ሩታ ሄርሜላ ይሄን ለመረዳት 2 ነገር ማሰብ ብቻ ይጠበቅብሻል። አንደኛ ትክክለኛ ያልሆነ ህይወት ላይ እንደመጣሽ፣ ትክክለኛ ያንቺ ያልሆነ ወንድ ጋር እንደመጣሽ ይሄን ካመንሽ አንድ ጥያቄ ተመለሰልሽ። ሁለተኛ ደግሞ ሳታገቢው ብዙ ርቀት ሳትሄዱ የሆነ ጋብቻ ምናምን ነገሩ ሳትገቡ እዚቹ በአጭሩ ነገሩ ከተቀጨ ራሱ ለአንቺ ግልግል ነው። በቃ መጀመሪያም ሰዎች ትክክል ነበሩ። ለካ የማይገባኝና ትክክለኛ ያልሆነ ወንድ ጋር ነው የመጣሁት። ትዳሩን የፈታ ወንድ ጋር ሚስቱን ጥሎ የመጣ ወንድ ጋር እንኳን ሴት ልጅ መሄድ እንደሌለባት ነው የተረዳሁት። ወይ ተለያይቶ የቆየ ታሪክ ያለው ምናምን ካልሆነ በስተቀር እንዲህ ገና አዲስ ፍቺ ላይ መጥቼ መግባቴ ነው እዚህ ሁሉ ጣጣ ውስጥ የከተተኝ። ሲጀምር የሩታ ምን ባለ እንደገና በእርግዝናዋ ወቅት ነው። እነዚህ ሁሉ ነገር ተደማምሮ ራሱ ምን አይነት ሰላማዊ ህይወት ከአብርሃም ጋር ይኖረኛል ብለሽ ራሱ እንዳሰብሽ አላቅም። ብቻ እነዚህ ነገሮች ለአንቺ መልስ ናቸው። በቃ ውልቅ ነው ማለት ያለብሽ። ምን ቀለበት እንካ ብለሽ ነው መሄድ ያለብሽ። ቆይ ያሳመንከኝ ነው። ቀስ በላ ብለሽ በቃ ልቀቀው። አንተ ያውልቀው አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ
እንደውም እዚህ በጣም ነው የሚያሳዝነው። እኔ እንጃ ሄርሜላ ይሄ እንደሚደርስብሽ ስላወቅኩ እንደውም ከዚህ ከፋ ነገር ይደርስብሻል ብዬ ነበር። እኔ ምንም አይነት ክፉ ነገር እንዲደርስብሽ አልፈልግም። በነገራችን ላይ ግን በቃ እኔ እንጃ እኔ እንዴት አመንሽው ራሱ አንቺ እንደዚህ አይነት ነገር ለኔ ይሆነኛል ብለሽ ራሱ እንዴት እርግጠኛ እንደሆንሽ አላውቅም። ለምን ይሄ ሁሉ ለማይረባ ነገር ዋጋ መክፈል ፈለግሽ? ኢነርጂሽን ይጨረሽው። በነገራችን ላይ ልብሽ ነው እንደዚህ እንዲስተባበር ያረግሽው። የማይሆን ህይወት ውስጥ ገብተሽ ለነገ ለሚመጣ ወንድ እንኳን ደስተኛ ሆነሽ ልብሽን ከፍተሽ ከዛ ሰው ጋር የሆነ ግንኙነት እንዳትጀምሪ ሊያደርግሽ የሚችል አይነት ነገር ነው የተፈጠረው አሁን መካከላችሁ። የዚህ ሁሉ ነገር ምንድነው? ያንቺ ሞኝነት፣ ያንቺ ጅል መሆን። እኔ ብያቸዋለሁ የትኛውም ስማርትና ጥበበኛ የምትባል ሴት ለሰዎች እንጂ በራሷ ህይወት ላይ ጎበዝ ስትሆን ብዙ ጊዜ አይቻላቅም። በራሷ ህይወት ላይ ስማርት ስትሆን አላቅም። እኔ መጽሐፍ ቅዱስ እኮ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመቸውን ረዳት እንፍጠርለት እኮ ነው የሚለው። በአንድ ሰው ህይወት ውስጥ እኮ አንቺ ችግር አይደለም መሆን ያለብሽ። በአንድ ሰው ህይወት ውስጥ እኮ አንቺ ገብተሽ ሰላም አይደለም ማጣት ያለብሽ። በአንድ ሰው ህይወት ውስጥ ገብተሽ አንቺ የሆነ የስጋት ህይወት አይደለም መኖር ያለብሽ። ከዛሬ ነገ ጥሎኝ ይሄዳል፣ ይሄ ሰው ወደ ሚስቱ ይመለሳል የሚል ትዳር አይደለም እግዚአብሔር ረዳት አድርጎ አንቺን የሚሾምሽ እንዴ። ያንቺ የሆነን እኮ እግዚአብሔር እኮ አስቀምጦልሻል እኮ። ያንቺ የሆነ ወንድ እኮ በህይወትሽ ውስጥ እኮ ይመጣል። ያለመታገስና እኔ እንጃ ያለማሰብ ያለማገናዘብ ችግር ነው እዚህ ሁሉ ጣጣ ውስጥ የከተተሽ። አንቺ ረዳት የምትሆኚው የሚንከባከብሽ እኔ እንጃ እንደ እንቁላል ይዞሽ የሚኖር የሚያከብርሽ የሚወድሽ ባል እግዚአብሔር ይሰጥሻል። በነገራችን ላይ ይሄ ለአንቺ የሚገባ ህይወት አይደለም። እኔ ተመልሶ አብርሃም ከሩታ ጋር ተመልሶ ገና እኔ እንጃ ገና እግዚአብሔር ይወቀው። ሩታ እንኳን አላተረፈችበትም በዚህ ህይወት እኮ ስቃይ ነው የበላችሁ እኮ ከአብርሃም ጋር በጀመረችው ህይወት። ይሄ ነገር ቢቀርብሽ ነው የሚሻለው። እኔ ሀሳብ ቆይ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው ያልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና እኔ አላውቅም። በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ሄርሜላ ማልቀስም እንደውም እኮ ሄርሜላ በነገራችን ላይ አብርሃም ከራሱ ጋር አይደለም ማለት የነበረብሽ በእርጉዝ ሚስቱ በልጅነቱ በጣም ብዙ ነገር አብረው ያሳለፉ በጣም ብዙ ዋጋ የከፈሉ ስንት ነገር አልፈው እዚህ የደረሱ ሰዎች ትዳሩን ጥሎ እርጉዝ ሚስቱን ጥሎ አስቢ። የመጀመሪያ ልጁን ያረገዘችለት ከዛ በፊት አባት ሆኖ አያውቅም። የመጀመሪያውን አባትነት ገፍቶ የመጀመሪያውን ባልነቱን ገፍቶ ወደ አንቺ ሲመጣ ራሱ ይሄ ልጅ ባይምሮ አይደለም ልክ አይደለም እንዴት ነው የሚያስበው እኮ ማለት ነበረባችሁ፣ ወይም ማለት ነበረብሽ። ሄርሜላ ራሱ ልክ አይደለም ማለትሽ ነው በነገራችን ለዚህ ሁሉ ጣጣ ውስጥ የከተተሽ። እንዴት ይሄን ያደርጋል? ምን አስቦ ነው ይሄ ሰው? እኔንስ ነገ እንደዚሁ ጥሎኝ ቢሄድስ? ይሄንን ማሰብ ነበረብሽ እናቴ። ወደ ራሱ ቀለበት ካደረግልኝ በኋላ በጣም ብዙ ነገሮች ከአንተ ጋር እያሰብክ ነበር። በጣም ብዙ ፒክቸሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እናንተ መሀል ክፍተት ሲኖር ቀለበት አውልቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም፣ ከኔ ጋር በጣም ብዙ ነገር እያሰብክ ነበር። እኔ እነዛ ቃላቶች ሁሉ አስታወሽ። ልጁስ እርግዝናውስ እንዴት ሆነ? ቆይ እሱ አረ እሱን ነገር መልሱልኝ። እኔ እሱን የጨነቀኝ እኔ እንዴ የታለ? ስለሱ እስካሁን አላነሳሽም ለምን? ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ አሁንም ቢሆን ነገም ቢሆን አብርሃም አንተ የኔ ነህ። እሺ ወደ ቀልብ ስትመለስ እኔ አሁንም ከጎን ነኝ። አሁንም ቢሆን ቀለበት ድጋሚ ማድረግ እሱ እኮ ወደ ቀልቡ ተመልሶ ነው። አሁን አንቺ ወደ ቀልብሽ ተመለሽ። አንቺ ነሽ እኮ ወደ ቀልብሽ አልመለስ ያልሽን። ጎበዝ ምንድነው እየተካሄደ ያለው? ቆይ ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፍቾ ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆንክ ካለው እሺ ከጎን ነኝ። ማንኛውም ይሄ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። ኧረ እኔ ተዘግዝቆ የሚያደርግላት እኔ የራሱ ጉዳይ። እሱ ከተመቸው እሱ ከወደደው እንግዲህ የፈለገውን ያርግ። አይደለም ድጋሚ መንበርክ ለምን በጭንቅላቱ ቆሞ ቀለበቱን አያደርግላትም? ከመጀመሪያውንም ከልቡ ቢሆን ያደረገላት እኮ ከሚስቱ ጋር እንደተለያየ እዛው በሰላማዊ መንገድ ከሚስቱ ጋር ልጁን እያሳደገ እችኛዋንም ሴት ሄርሜላንም አስከብሮ እርቆ ከሚስቱ ከፈታት ሚስቱ ወይም ከልጁ እናት ጋር ሳይገናኝ በሰላማዊ መንገድ መጀመሪያ መኖር ይችል ነበር። ያን ያላደረገውን ነገር አሁን ድጋሚ መጥቶ ያደርጋል ብላችሁ ራሱ እናንተ ማሰባችሁ አይ ዶንት ኖ ጀራ ነው ያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሷ ነገር ወይ ቆመን ሰው ነው አለመፈለግ በጣም ይከብዳል ማለት ያለበት ሄርሜላን ነው ወይስ ሩታን ነው? አልፈልግም ቀለበት አውልቂልኝ፣ ካንቺ መራቅ አልፈልግም፣ ካንቺ መራቅ ነው የምፈልገው፣ ያንቺን ምንም ነገር አልፈልግም እያለ ወሩን ሙሉ ደጋግሞ ሲናገር የነበረ ልጅ አሁን አለመፈለግ ስሜት እንዴ? ሩታ እኮ አለመፈለግ ስሜት እኮ አይደለም ፍቺ እኮ ነው የፈጸመችው አይደል እንዴ? እንዴት ነው የምታስቡት? ማለት ካለመፈለግ ስሜት እኮ ያለፈ ነው። በነገራችን ላይ በእርግዝና ያ ሁሉ ነገር ደርሶባት አሁን አለመፈለግ ስሜት ሩታን ያስጨንቃት? አረተው ደስ ብሎናል፣ ደስተኛ ነን። በዚህ ሀሳብ ደስ ብሏል። ስለዚህ ሄርሜላ በነገራችን ላይ አሁን እዚህ ጋር ሲተክዝ ምናምን አይታችሁት ይኸው እየተከዘ ምናምን እንዳትሉ። ምክንያቱም ይጸጽተዋል። ወንድ ልጅ ነው። ከዚህ ሴት ጋር የማይሆን ግንኙነት ውስጥ ገብቶ ነበረ። የዚህች ሴት ህይወት አበላሸው አይነት ስሜት ሊሰማው ይችላል። በእኔ የተነሳ ልትጎዳ ይችላል
በቃ ትክክለኛ ነገር ባይሆንም እኔና እሷ ማለት የተፈጠረው ነገር ዛሬ እንለያይ ብዬ ቀለበት በማውለቄ የሚል ሐሳብ ውስጥ ገብቶ እንጂ ሊሆን የሚችለው ደግሞ ታሞ አይደለም። እሺ አይደለም እሱ እኔ እንኳን ብዙ ነገር እያሰብኩ ነው እያየኋቸው ያለሁት። ምክንያቱም እንዲሁ እንደ ቀልድ እንለያይ ብሎ ቀለበት በማውለቁ ሄርሜላ ምንም አይነት ስሜት አይሰማትም፣ ምንም አይነት ሀዘን አይሰማትም ማለት አይደለም። ብዙ ነገር እንድታስብ ያረጋታል። ሲሸውዳት እንደነበረ አይምሯ ብዙ ነገር ይላታል። በቃ ሲጫወትባት እንደነበረ ሴትነቷን ፈልጎ ምናምን አይነት ብዙ አይነት ማይረቡ ሀሳቦች ከሰው ጋር ስንጣላ ወደ አይምሯችን ይመጣል። በነገራችን ላይ በሰላሙ ጊዜ ያልነበረ ግን ግጭት ሲፈጠር ወይ መለያየት ሲመጣ እነዚህ አይነት ሀሳቦች አለመምጣት አይችሉም። ያ ነገር አብርሃምን አይደለም መተከዝ ብዙ ጭንቀት ውስጥ ሊከተው እንደሚችል አውቃለሁ። ስለዚህ አሁን እዚህ ጋር እንዲህ ስለፈዘዘ ምናምን ታሞ ነው ወይ ደንዝዞ ነው እንዳትሉ ብለን ነው እንጂ ምንም የሚያቀተን ነገር የለም። እሱንም እንደሚያቀተን ደግሞ በተግባር ሺህ ጊዜ ደጋግመን እያሳየናችሁ ነው። ቀላል ነው። በነገራችን ላይ እናንተ መጠየቅ ያለባችሁ የአብርሃም ፈዟል፣ ደንዟል፣ ዝም ብሏል ምናምን ሳይሆን የሄርሜላ እርግዝና እንዴት ሆነ? እርግዝና ውስጥ መቼም ከዚህ በኋላ መጣ እርግዤ ልጄስ እንዴት ላደርገው ነው ምናምን ብትል ውሸት ነው። በቃ የሆነ ነገር አስበው ካልሆነ በስተቀር ዛሬ ነበር ያን ማለት የነበረባት። ያ ነው ሊያሳስባችሁ የሚገባው። እርግዝና ውስጥ እንዴት ሆነ ነው ማለት ያለባችሁ እንጂ አብርሃም ምን ሆኖ ፈዘዛ አይደለም። ወዳችኋለሁ። እስኪ ነገ ምን እንደሚፈጠር እናያለን።